እዚህ ቤት የምትቆዩት? በእርግጥ እኔ መሄዱን ፈልጌው ነበር፣ ግን ደግሞ አሁን ላይ ሳስበው መቆየቴ ሳይሻል አይቀርም። እሺ ምን ሆነሽ ነው የምትቆዩ? መቼም የኔና ያንቺ ነገር እንዳበቃለት ታውቂያለሽ አይደል? ታዲያ ምን ችግር አለው? ከፈለክም ሰራተኛ ሆኜ መቀጠል እችላለሁ። የምንቀልድበት ሰዓት ላይ ያለን ይመስልሻል? እውነት ለመናገር ለአንተ ስል መቆየቱን መርጫለሁ። አሁንም አፈቅርሃለሁ ምናምን እያልሽ ልትጃጃይ ነው እንዴ? ከጎን ሆኜ ከጠላቶች ልጠብቅ እፈልጋለሁ። ምን ነው? ምንም ጠላት የለኝም ብላ ነው እንዴ የምታስበው? ምናልባት ዋና ጠላት ያንቺ ብትሆኝስ? እኔ አንተ ጠላት መሆን አልችልም። እንደማፈቅር ባታምነኝ እንኳን ልቤን የሚሰብር ነገር አትናገረኝ። ታውቂያለሽ አሁን ላይ ከአባዬ ውጪ ማንንም ማመን ከብዶኛል። አሁንማ ሁላችሁም አንድ አይነት እየመሰላችሁ ነው። ገና መጋባታችን አይደል እንዴ? ስለኔ ምን አውቀ ነው ከሌሎቹ እኩል እየፈረድክብኝ ያለው? ለነገሩ አብሬያት ትውልጃለሁ። ማህደርን ገድዬ በሀብል ለማሰብ አስቤ ነበር፣ ግን ምን አውቃለሁ እሷ ቀደመች። ማን ይቀደመሽ? ሀብል። ልጅቷ በጣም አደገኛ ሰው ነች። ከምታስበው በላይ ትልቅ ቀመር ሊሰራች። ምን እያልሽ እንደሆነ ምንም አልገባም። በእርግጥ ማህደር የተገደለችበት ቢላ ሀብል አዘውትራ የሚሰራበት ቢላ። ስለዚህ ቢላውን ሰርቀሽ እሷ እንዳደረገችው እንዲመስል? እሷም እኮ የምትፈልገው ይሄንን ነው። እኔ ሆን ብዬ ወጥመድ ውስጥ እንድከታት። በእሷ የተነሳ ፖሊሶች ገዳይ ናት ብለው ቢመጡ ሆን ብለው የኔን ቢላዋ ሰርቀው እኔን ገዳይ ነች ለማስባል፣ ከዛ ግን የገደሉት እነሱ ናቸው ለማለት። ግን የምርሽን ነው እያወራሽ ያለሽው? እመነኝ፣ እየነገርኩ ያሉ በሙሉ እውነት ነው። እኔ በማህደር ግድያ ምንም የለሁበት። ወንድሜ እባክህ አድነኝ፣ ሊገድሉኝ ነው፣ እባክህ ከእነዚህ አውሬዎች ገላግለኝ። እህቴ ኑኑዬ ምንድን ነው ያደረግሽው? ቆይ ምንድን ነው? ምን እያደረግሽ ነው ያለሽው? እህትህን በጣም እንደምትወዳት አውቃለሁ። እኔም ደግሞ የወንድሜ ልጅ በጣም ነው የምወዳት። አልገባኝም። ቆይ ምን አድርግ ነው የምትይኝ? ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ሀብል ድራማ እንግዲህ እስከ ክፍል 8 ከታየ በኋላ ለአንድ ሳምንታቶች እንግዲህ ጠፍተው ነበረ። በዩቲዩብ ኬዝ ምክንያት ነበር እንግዲህ ጠፍተው የነበረው። አስተማሪና ቆንጆ የቤተሰብ ድራማ ወይም ደግሞ ዓለማችን ላይ ያለው ምድራችን ላይ ያለውን እውነታን በደንብ ቁልጭ አድርጎ የሚያሳይ ሀብል ድራማ ክፋት፣ ገንዘብ ወዳድነት፣ ብቻ በጣም ብዙ ነገሮችን ምቀኝነትን አጠቃሎ የያዘ ነው። ሰዎች ለምን ገንዘብ ወዳድ እንደሚሆኑ፣ ለምን ምቀኛ፣ ለምን ተንኮለኛ እንደሚሆኑ ሁሉ እዚህ ድራማ ላይ እንግዲህ በግልጽ የተቀመጠ ነው። በተለይ ደግሞ ቤተሰብ ውስጥ ያለው ሽኩቻ ማለት ነው። ታዲያ እስከ ክፍል 8 ከታየ በኋላ እንግዲህ ለተወሰኑ ቀናቶች ጠፍተው ነበረ። በዛሬው ዕለት እንግዲህ ክፍል 9 ተለቋል። በክፍል 9 እንደሚታወቀው እንግዲህ የሀብል ድራማ ታሪክ ወይዘሮ መነን እንግዲህ የእንጀራ ልጇን ወይም ደግሞ በህፃነቷ ከሆስፒታል ወስዳ ያሳደገቻትን ሀብልን ማለት ነው ለባለቤቷ ልጅ ማለት ነው ለእንጀራ ልጇ በመዳር ለገንዘብ ብላ እንግዲህ ብዙ ድራማዎችን ስትሰራ እንደነበረና በሌላ በኩል ደግሞ አጸደ የተባለች የአቶ እስክንድር እህት የሆነች ሴት አለች። እሷም ደግሞ እንግዲህ የወንድሟን ንብረት ለግሏ ለማድረግ በሌላ በኩል የራሷን ሰው እዛ ቤት አስገብታ እሱም እንግዲህ እዝራ እንዲጠመር ነበር ዋና አላማቸው። የንብረቱ ወራሽ ወይም ደግሞ አስተዳዳሪ እዝራ ነው። አባቱ የካንሰር ታማሚና የ6 ወር እድሜ ብቻ ያለው በመሆኑ የእነሱን ገንዘብ ለመሻማት እንግዲህ ወይዘሮ መነንም ያሳደገቻትን ልጅ ሀብልን ለእዝራ ሚስት እንድትሆን አድርጋ አቶ እስክንድርን አሳምና እንግዲህ እንደዳረችለት አይተናል። እህቷ አጸደ ደግሞ እንግዲህ ማህደር የተባለች የቤት ሰራተኛን በማምጣት እንደዚሁ እዝራን በፍቅር እንድታጠምደውና እንድታገባው ለማድረግ ብዙ ርቀት ተጉዛ ነበረ። እንግዲህ ያው በፍቅር እያሉ እሱም ሀብልን ያገባል በአባቱ ጫና ማለት ነው፣ ሳይፈልግ ማለት ነው። ምክንያቱም ማህደርን ያፈቅራት ስለነበረ። ታዲያ እንግዲህ በዛ ምክንያት ማህደር እዛ ቤት ወጥታለች። ከወጣች በኋላ ግን ሀብል በምትሰራበት ቢላ ተወግታ ተገላ ተገኝታለች ማለት ነው። ታዲያ እንግዲህ ነገሩ ወደ ሀብል ለማዞር ነበር የሁሉ ድራማ እንግዲህ የተሰራው። በሚገርም ሁኔታ የማትገመተው የቤቱ ትንሿ ልጅ ሜርሲ ናት እንግዲህ ይህን ነገር ያደረገችው ማለት ነው። እዛ ቤት ሰራተኛ ሆና ትኖር የነበረችው የወንድሟ ፍቅረኛ የሆነችውን ማህደርን ሀብል በምትሰራበት በምታበስልበት ወይም ደግሞ ብዙ ጊዜ ሽንኩርት ወይም ሌሎች ነገሮች የምትከትፍበትን ቢላ ተጠቅማ
ልጅቷ እንድትገደል አድርጋለች። ታዲያ ከተገደለች በኋላ እንግዲህ ሀብልን ከጉድ ውጭ ሲላት ነው እንጂ ሀብል ናት ከተባለ ብዙ ማስረጃ ስላለ ሀብል ምናልባት እስር ቤት የመበስበስ እድሜ እንትን ነበራት፣ ቻንስ ነበረ ማለት ነው የነበራት። ነገር ግን ደስ የሚለው ነገር እንግዲህ የሜርሲ የገዛ አባቷ ነበረ አቶ እስክንድር ገደልካት ወይ? ከገደልካትስ በሀብል ቢላ ነው ወይ የገደልካት? እያለች ያደረገችውን ነገር ሁሉ በዝርዝር ስታወራ የገዛ አባቷ የበር ስር ተለጥፎ አዳምጧት ነበረ። ይህ ነገር እንግዲህ ለጊዜውም ቢሆን ሀብልን እስር ቤት እንዳትገባ ቢያደርጋትም ሜርሲ በፖሊስ ተይዛ ብትገባም ወደ እስር ቤት፣ አሁን ላይ ግን ነገሩ ወደ ሀብል እየዞረ ይገኛል። እሱም እንግዲህ ወይዘሮ አጸደ ናት። እንደሚታወቀው አቶ እስክንድር ባለቤታቸውን ወይዘሮ መነንን ከዛ ቤት አባረዋታል። ምክንያቱም ሀብል የገዛ ልጇ ሆና እያለ አምታ ለልጃቸው ስለዳረች ሆን ብላ በተንኮል ማለት ነው ተናዶ ከቤቱ የገዛ ሚስቱን አባረዋታል ማለት ነው። ሀብልን ግን ጊዜ ልስጥሽ፣ አንቺ ጥሩ ልጅ ነሽ፣ በእናትሽ ተታለሽ ነው በማለት ቤት ውስጥ እንድትቀርና ለእዝራ ጊዜ እንድትሰጠው ወይም ደግሞ እዝራ እንዲወዳት እንድታደርግ አቶ እስክንድር ቤት እንድትሆንና እንዳትሄድ ከልክለዋታል። አሁን በዚህ መሀል ነው እንግዲህ ሜርሲ ከታሰረች በኋላ አክስቷ አጸደ ናት ወደ እስር ቤት በመሄድ እንግዲህ እንዴት እንዳስገደለቻት ማህደርን ወሬውን ታጣራለች። ስለዚህ የገደላትን ልጅ አሁን ላይ አሳዳ እንግዲህ አግኝተዋለች። እሱም አንዲት እህት አለችው በጣም የሚወዳት የልብ ታማሚ። እናም እንግዲህ እሱን ተጠቅማ ማለት ነው እህቱን በማገት አሁን ምልህን ታደርጋለህ፣ ትሄድና ፖሊስ ጣቢያ ሀብል የራሷን ቢላ የምትጠቀምበትን ቢላ ሰጣኝ ማህደርን እንድገላት ያዘዘችኝ እሷ ናት። ከዛ በኋላ ግን ከገደልኳት በኋላ ሌላ ሰው ነው ከኪችን ወስዶ ብላ ነገሩን ወደ ሌላ አዞረች። እንዳትጠረጠር እነሱ ናቸው ይሄን ያደረጉብኝ ብላ ነፃ ለመውጣት ሞከረች ብለህ በሷ ላይ ትመሰክራለህ በማለት እንግዲህ ልጁን ታሳምነዋለች። ልጁ ደግሞ እህቱን አግታበት እያስፈራራችው ስለሆነ በዚህ ነገር እንግዲህ ተስማምተዋል ማለት ነው። ራሱ ሄዶ ፖሊስ ጣቢያ እጁን እንዲሰጥና ጭራሽ ሜርሲ የምትባል ሴት እንደማያውቅ የታሰረችው ሜርሲ ከዚህ ነገር ነፃ እንደሆነች እንዲናገር እያደረገች ትገኛለች። በነገራችን ላይ ወይዘሮ አጸደ እንግዲህ ሜርሲ ከእስር ቤት እንድትፈታ የፈለገችበት የራሷ ትልቅ እቅድ ስላላት ነው እንጂ ሀብል ታሰረች፣ ሜርሲ ተፈታች ለሷ ጉዳዩ አይደለም። ነገር ግን ሜርሲ የዛ ቤት የግማሽ ንብረት ወራሽ እንደመሆኗ የመውረስ መብት እንዳላት ሁሉ አባቷ እንግዲህ ሳይሞት ቀድሞ ንብረቱን እንዲያወርሳት ትፈልጋለች። ያ ማለት የዛ ቤት ንብረት ግማሹ የሜርሲ ነው ማለት ነው። ከእዝራ ከወንድሟ ጋር የምትካፈለው ሙሉ የቤተሰብ ንብረት ግማሹ የሷ ነው። ታዲያ ወይዘሮ አጸደ አሁን ልጅቷ ከተፈታች በኋላ ንብረቱን ሙሉ ለሙሉ እንደምትቀማት እርግጠኛ ነኝ። ምክንያቱም ልጅቷ እንደገደለች ለአክስቷ ላጸደ አምናለች። እንዴት አድርጋ እንዳስገደለቻት እንዴት እንዳቀደችው ያንዳንዱን ነገር እንግዲህ እንድትነግራት ስታደርግ ነበረ። መረጃ እየያዘችባት ነው የምትረዳት መስላ አክስት መስላ፣ ነገር ግን ልጅቷ ላይ መረጃ እየያዘች ነበረ። ይሄ ለሷ ትልቅ አጋጣሚ ነው። እንግዲህ ሜርሲ ደግሞ አክስት አገኘሁኝ የሚረዳኝ ሰው ብላ ያለ የሌለ ሚስጥሯን ሁሉ ነው ማህደር ላይ ያደረገችውን ነገር፣ ሀብል ላይ ያቀደችውን ነገር፣ ሁሉንም ነገር ዝርግፍ አድርጋ ለአክስቷ ለአጸደ ስትነግራት ነበረ። አጸደም ደግሞ እኔ እኮ ለአንቺ ነፍሴን እሰጣለሁ ብቻ አንቺ ሁሉንም ንገሪኝ ብላ እንግዲህ ሚስጥሯን ሁሉ ተናግራለች። ያ ማለት መረጃ እየያዘች ነው ማለት ነው። ነገ ላይ ትጠቀምበታለች ያን መረጃ ተጠቅማ ደግሞ ይሄንን ለፖሊስ ሰጥቼ ያው ራሷ ለራሷ ምስክር ሆናለች። እንዴት እንዳስገደለቻት፣ እንዴት ተንኮል እንደሰራች፣ እንዴት ቢላው እንደወሰደች፣ እንዴት አድርጋ እንዲገላት እንዳደረገች ተንኮሏን ሁሉ ለአጸደ ነግራታለች። አጸደ ደግሞ ጥሩ አክስት መስላ ስታዳምጣትና እኔ እረዳሻለሁ ስትላት እያየን ነው። ታዲያ እንግዲህ ነገር ሁሉ መረጃዎችን ከሰበሰበች በኋላ ሜርሲን ከእስር ቤት ታስወጣታለች። ታዲያ ያን የቤታቸውን ግማሽ ንብረት በስሟ እንድታዞርላት ታረጋታለች። አጸደ ወንድሜ እህቴ የሚባል ነገር አትፈልግም። ገንዘብና ገንዘብ ብቻ ነው የምትፈልገው። ያ ማለት እንግዲህ ልክ እንደ ወይዘሮ መነን አይነት አስተሳሰብ ያላት ሴት ናት ማለት ነው። ታዲያ እንግዲህ እዝራ ወደ እስር ቤት ሂዶ ነበር እህቱን ለመጠየቅ እና ይህን ነገር እንዴት ታደርጊያለሽ ብሎ ቢጠይቃትም ይህን ነገር ያደረገችው ሀብል ናት፣ አንተ አታውቃትም፣ በጣም አደገኛ ተንኮለኛ ናት እያለች እንግዲህ
የወንድሟንም አእምሮ ስትመርዘው እያየን ነበረ። እዝራ ሀብልን እንዲሁም እየተጠራጠራት ነበረ። ጭራሽ አሁን እንግዲህ እህትየዋ ያን ጥርጣሬውን የሚያረጋግጥለት ነገር ነግረዋለች። እሱም እንግዲህ ሀብል ሆን ብላ ነው ማህደርን ካስገደለች በኋላ ቢላ ከኪችን ጠፍቷን፣ ስለዚህ እነሱ ወስደው በእኔ ሊያመሃኙ ነው ብላ ወደኛ ያዞረችው እንጂ እኔ ምንም ያደረኩት ነገር የለም ወንድሜ፣ ልጅቷ እየተጫወተችብ ነው አለችው ወንድሟን። ታዲያ የሚገርመው ነገር የገዛ አባታቸው የሰማውን ጉድ ነው እንግዲህ እና ምንድነው ያለችው እንግዲህ ሜርሲ፣ አዎ አባቴ ሰምቷል። የሰማው ነገር ግን እኔም ብሆን ማህደርን ላስገድላት እያሰብኩኝ ነበረ፣ ነገር ግን እሷ ቀደመች ነው እያለች ያለችው። ይሄ ነገር እንግዲህ ሜርሲን ዙሮ ተጠርጣሪ ማድረጉ የማይቀር ነው። የመግደል ሀሳብ ነበራት ማለት ነው። ስለዚህ የመግደል ሀሳብ ከነበራት ሀብል ደግሞ የመግደል ሀሳብ አለኝም ሆነ ልጁን አላውቀውም ስለምትል ምናልባት እንግዲህ ያለመታሰር እድልም ሊኖራት ይችላል የሚል ሀሳብ አለኝ። ነገር ግን አሁን ላይ ወይዘሮ አጸደ የልጁን የገዳዩን የሳሚን እህት በማገት ማለት ነው ገዳዩን እጅ ከፍንጅ ይዘዋለች አሁን ላይ። እሱም እንግዲህ ራሱ ሄዶ ለፖሊስ እጁን እንዲሰጥና ይህን ነገር እንዲያደርግ ያዘዘችው ደግሞ ራሷ ሀብል እንደሆነች እንዲናገር በእህቱ እያስፈራሩት ይገኛል። ታዲያ እንግዲህ እዝራ ወደ ቤት ሲመለስ ይሄን ነገር አንቺ ያደረግሽው ይመስለኛል፣ እህቴን አላመንኳትም እንጂ ግን አንቺን አላምንሽም፣ ምን አይነት ተንኮለኛ እንደሆንሽ በምን አውቃለሁ እያለ ሀብልን ሲናገራት እያየን ነው። እዝራ አሁን ሀብልን መጠራጠር ጀምሯል። ታዲያ ሀብል የኔ ጥፋት አንድ ነገር ብቻ ነው፣ አንተን ማፍቀሬ ነው፣ ሌላ ጥፋት የለብኝም፣ ያኔ ማንንም ሰው አልገደልኩኝም በማለት እንግዲህ ልታስረዳው ብትሞክርም አሁን ላይ እንግዲህ ሀብል እዝራ እንዲወዳት እያደረገች ትገኛለች። በግድ እየቀረበችው በግድ በዛ ላይ ደግሞ ጥሩ ማንነት ስላላት ማለት ነው። ያ ጥሩ ማንነቷ በጣም እየገዛው ይገኛል። ታዲያ እንግዲህ ይሄ ነገር በዚህ እያለ አጸደ በውጭ ስራዋን እየሰራች ትገኛለች። በእርግጠኝነት ሜርሲ ከእስር ቤት ስትወጣ አባቷን አትፈራውም። አሳስረኛል፣ አንተ አባቴ አይደለህም፣ ንብረቴን የእናቴን ንብረት መካፈል እፈልጋለሁ። እናታቸው በህይወት ስለሌለች ማለት ነው። የአባቷን ደግሞ እንግዲህ አባቷ በህይወት እያለ የአባቷን ውርስ መውረስ አትችልም። ስለዚህ የእናቴን ውርስ እፈልጋለሁ ብላ እንግዲህ ከቤተሰብ መውጣቷ የማይቀር ነው። ይህን አጋጣሚ ተጠቅማ ደግሞ አጸደ በሰራችው ወንጀል አስፈራርታ ገንዘቧን ሁሉ ትነጥቃታለች ማለት ነው። የአጸደ ትልቁ ህልሟ ይሄ ነው እንግዲህ። ሌላኛዋ ደግሞ እንግዲህ ወይዘሮ መነን ናት። ወይዘሮ መነን እንግዲህ ከአጸደ እኩል እየተፎካከረች እዛ ቤት ይገባኛል መብት አለኝ በሚል ቤቱን ሲያምሱት እንደነበረ እናውቃለን። አቶ እስክንድር ግን ከቤት ካባረራት በኋላ አሁን ላይ ጎዳና ወድቃለች ማለት ነው። የነበራቸው ደግሞ የቀበሌ ቤትም ደግሞ ተወስዶባቸዋል፣ ትተው ስለሄዱ ማለት ነው። አሁን ላይ ሴትዋ ጎዳና ላይ ሆናለች በሚገርም ሁኔታ። አጸደ ግን አሁንም እዛ ቤት ናት። ትልቅ ሴራ እያሴረች ነው ሀብልን እዛ ቤት ለማባረር። ወይዘሮ መነን እዛ ቤት ብትኖር ለሀብል አሪፍ ነበረ። ያው ሴትዋ ገንዘብ ወዳድ ብትሆንም እዛ ቤት ብትኖር ግን ምናልባት አጸደን ብቻዋን ሀብል መቋቋም አትችልም ብዬ አስባለሁ። አጸደ በጣም አደገኛ ሴት ናት፣ ያልታወቀባት ማለት ነው። በዛ ላይ እዝራንም አሁን እየመረዙት ይገኛሉ። በእርግጠኝነት ሀብል እንግዲህ በህግ ቁጥጥር ስር መዋሏ የማይቀር ነው። ልጁ ራሱ ሂዶ እጁን ከሰጠና እሷ ናት የላከችኝ ካለ ነገሩ እስኪጣራ ድረስ መታሰሯ የማይቀር ነው ብዬ አስባለሁኝ። ምክንያቱም ብዙ ነገሮች ወደ እሷ ስለሚጠቁሙ ልጅቷ የተወጋችበት ቢላም ቢሆን ገዳዩም ደግሞ እሷ ልካይ ነው ብሎ እንግዲህ ማውራቱ ስለማይቀር ማለት ነው። እነዚህ ነገሮች እንግዲህ ተደማምረው ሀብል እስር ቤት የመግባት እድሏ የሚጨምር ይመስለኛል። ነገር ግን ደግሞ ሜርሲ ልገላት እኔም አስቤ ነበረ፣ ላስገድላት አስቤ ነበር፣ ሀብል ቀደመችኝ የሚለው ንግግር በራሱ ትንሽ ውሰብሰብ ያለ ስለሆነ ራሷ ሜርሲንም ያስጠረጥራታል ብዬ አስባለሁ ይሄ ንግግሯ። እና ውድ ቤተሰቦች እንግዲህ ከቀናት በኋላ ወደኛ የተመለሰው ሀብል ድራማ በጣም ቆንጆና አስተማሪ የቤተሰብ ድራማ ነው። ብዙዎቻችሁ እንደወደዳችሁትና እንደምትከታተሉት በእርግጠኝነት እርግጠኛ ነኝ። በጣም አስተማሪ፣ ሰው ያልበዛበት፣ በጣም ጎበዝ ተዋናዮች ያሉበት
ድራማ ነው እንግዲህ። በዛ ላይ ደግሞ እንግዲህ ሀብል በጣም ጎበዝ ተዋናይ ናት። በሌላ በኑኑ ሆና በእንግዳ ድራማ እና በአደራ ድራማ ብሌን ሆና የምናውቃት ጎበዟ ተዋናይ ያለችበት ነው። በቀጣይ ክፍል ምን ይፈጠራል የሚለው አጓጊ ነው። በሌላ ቪዲዮ እስከምንገናኝ ባይ ባይ።